ሁለንተናዊ ትብብር በማድረግ የአፍሪካ ቀንድ ቀጠናን የሰላም ደህንነትና ልማት ፍላጎት የተረጋገጠበት ለማድረግ ኢትዮጵያ ዘርፈ ብዙ ጥረቶችን ስታደርግ የቆየች ሀገር መሆኗ እሙን ነው። በአንጻሩ ደግሞ ከቀጠናው ውጭ ያሉ አንዳንድ ኃይሎች የውክልና ፖለቲካ ተዋናዮችን በቀላሉ ለማግኘትና ኢትዮጵያም ብሎም ቀጠናውን ለማተራመስ በርካታ ጥረቶችን ሲያደርጉ እንደቆዩ በተጨባጭ ይታወቃል። በዚህ ረገድ ግብጽ በዋነኝነት ትጠቀሳለች። ስለምን? ሰላም ጤና ይስጥልን ተመልካቾቻችን፣ በዚህ ዙሪያ አጠር ያለ ውይይት ለማድረግ እዚህ ስቱዲዮ እንግዶችን ጋብዘናል። እንግዶቻችን ፕሮፌሰር አየለ በከሪ የታሪክ ተመራማሪ፣ እንዲሁም ፕሮፌሰር ተስፋዬ ታፈሰ በአዲስ አበባ ዩኒቨርሲቲ የጂኦፖለቲክስና አፍሪካ ጥናት ተመራማሪ ናቸው። እንግዶቻችን እንኳን ደህና መጣችሁ። ግብጽ በአባይ ላይ ተጽዕኖ ፈጣሪ ሆና የመኖር ህልሟ ከጥንት ጊዜ ጀምሮ እንደነበር በተጨባጭ ይታወቃል። ምንም እንኳ በሽንፈት ብታጠናቅቅም ኢትዮጵያ ላይ ጦርነት ከማወጅ ጀምሮ በተለያዩ መንግስታት ተቃዋሚዎችን በማስታጠቅ ኢትዮጵያን የትርምስ ቀጠና ለማድረግ ብዙ ስራዎችን ስትሰራ ቆይታለች። ታዲያ ካይሮ የኢትዮጵያ ታሪካዊ ጠላት የመሆኗ ምስጢር ምንድን ነው ማለት ይቻላል? ነገር የተበላሸው ከመቼ ጀምሮ ነው በምንልበት ጊዜ ከአራተኛው መቶ ቢሲ ከክርስቶስ ልደት በፊት ከአራተኛው መቶ ክፍለ በተለይ አሌክዛንደር ዘግሬት ግብፅን ከወረረ በኋላ ከዛ በኋላ እስከ መጨረሻ እንግሊዝ እስካለች ድረስ ግብፅ በውጮች የተያዘች የተመራች የተገዛች ናት። ከአንዱ ኤምፓየር ወደ ሌላው ኤምፓየር እየተላለፈ የመጣች ሀገር ናት እና በመጨረሻ በ19 እንግዲህ መጀመሪያ 1922 ነው ነፃነታቸውን ያወጁት ከቅኝ ግዛት አገዛዝነት ነፃነታቸውን ያወጁት። ከዛ በኋላ ግን በደንብ በስርዓት ነፃ ሆነው የወጡት 1956 ነው። 1956 ነፃ ሆነው ሲወጡ ምን ነበረ ዓላማቸው? ሀሳባቸው ከእንግሊዝ ወይም ከፈረንሳይ አይለይም ነበረ። የራሳቸውን ኤምፓየር ፈጥረው ያ ኤምፓየር ጠቅላላ ውሃው ከዋይት ናይልንም በል ብሉ ናይልን በል ሁለቱን አያይዞ ያሉትን ግዛቶች በሙሉ በቁጥጥራቸው ስር ለማድረግ በተለይ አባይን ውሃ የናይልን ውሃ ተቆጣጥረው እነሱ በሚፈልጉት መስመር ለእድገታቸውም ለስልጣናቸውም ሊያረጉት የፈለጉት አሁን በ20ኛው መቶ ዓመት በ19ኛው ምዕተ ዓመት ነው እንጂ የጥንቷ ግብፅ የኢትዮጵያ ወዳጅ ነበረች። ጥንት ግብጾች ምንድን ነው የሚሉት? የተቀደሰ ቦታ ተራሮቹ ያሉበት የውሃችን ምንጭ የሚመጣበት እያሉ ነበረ። ዩጋንዳ፣ ኬንያ፣ ታንዛኒያ፣ ኢትዮጵያ ያሉበትን ስፍራዎች የሚገልጹት የነበረው ከተራራው ላይ ነው ይሄ ውሃ እየመጣ ለእኛ ህይወት ይሰጠናል ብለው ነው እንትን የሚሉት። ነገር የተበላሸው ከኮሎኒያሊዝም በኋላ ነው እና እንግሊዝንም በምትወስድባት ጊዜ ዓላማዋ ሁለቱንም ዋይት ናይልንም ብሉ ናይልንም በቁጥጥሯ ስር ለማድረግ ነበረ ዓላማዋ እና እስከ መጨረሻ እንደውም ሌክ ጣና ሐይቅ ላይ ግድብ ለመስራት ትፈልግ ነበረ እና ለመስማማት ሞክራ ነበረ ከአጼ ምኒልክ ጋር ለምሳሌ። እና አጼ ምኒልክ ነገሩ ስላላማራቸው እምቢ አሉ። አጼ ኃይለ ሥላሴ መጥቶላቸው ይሄ ነገር ቀርቦላቸው እምቢ ብለዋል እና ከእንግሊዝ የቀዱትን ስርዓት ነው አሁን ኢምፕሊመንት ለማድረግ የሚፈልጉት ግብጾች። የግብጾች ኢሹ ምንድን ነው? ያ ውሃ አሁን የሚያገኙት ስምምነቱ የመጣው ለነሱ ብቻ የሆነ 1929ንም ብትወስድ 1959ንም ብትወስድ ቤኔፊት የሚያደርገው ዋናው ግብፅን ነው እና ግብፅ ያ ውሃ የኔ ነው ብላ የምታምናት ሂስቶሪክ ራይት አለን ይላሉ። ያንንም ኮንስቲቱሽናቸው ውስጥ ጨምረውታል። በኢትዮጵያ ላይ ታሪካዊ ጠላትነት መነሻው ምንድነው ላልከው ያው ውሃው ነው። ሌላ ምንም ያገናኛቸው ነገር የለም። አንድ ላይ የሚዋሰኑ ሀገሮች አይደሉም። ትልቁ ፍርሃታቸው በታሪክም አሁንም ፕሮባብሊ ወደፊትም ሊሆን የሚችለው ውሃውን አባይን ገድበው ከዛ በኋላ በተለይ ለመስኖ ከሆነ ብዙ ውሃ ይይዛል ለመስኖ ይጠቀሙበታል የሚል ከፍተኛ ፍርሃት አላቸው። በቃ ምንድነው ኢትዮጵያ ጠላት ነች፣ ወደፊትም ታሰገን እሷ ነች። ስለዚህ መክበብ አሁን የከበባ ነገር ነው ያዙት። መክበብ በሶማሊያም በኩል በዚህ በኤርትራም በኩል በምንም በኩል እንክበብ እናስፈራራ እና በቃ ምንም እንደው ሰላም እንዳይኖራቸው እናድርግ። ያን ጊዜ ውሃውን መጠቀም እንችላለን ነው። አሁን ግን ምንድነው ያሳየው?
ይሄ ሁሉ ተደርጎ በታሪክ የሁሉ ጫና ተደርጎባት ኢትዮጵያ ታላቁን የህዳሴ ግድብ እውነታ አድርገዋለች። ያው በቅርብ ጊዜ ኢኖግሬትድ ሆኗል። ውሃውን እነሱ የትብብር ምንጭ ሳይሆን የጥል ምንጭ አድርገውት የጠላትነት ምንጭ ያደረጉት እዚህ ላይ ነው ትልቁ ፋንዳሜንታል የሆነ ችግር የተፈጠረባቸው። ግብጽ በተለያዩ ጊዜያት ኢትዮጵያን ብሎም ቀጠናውን ለማተራመስ በርካታ እቅዶችን በማቀድና በማስፈጸም ስትተገብር ቆይታለች። እንደው በተጨባጭ የሚታዩ የኢትዮጵያን ብሔራዊ ጥቅምና አንድነት የሚጎዱ ተግባራትን እናንሳ። በግብጽ በኩል የተፈጸሙት ኢትዮጵያን ብሔራዊ ጥቅም እንትን ለማለትና ለማስፈራራት የሚደረገው ለምሳሌ የካምፕ ዴቪድ ስምምነት በ1979 ዓ.ም በግብጽና በእስራኤል መካከል ከተፈረመ በኋላ የግብጽ መሪዎች የግብጽ ታላላቅ ባለስልጣኖች በቃ እኛ አሁን እስካሁን ጦርነት ነበር፣ አሁን ጦርነት እንዳይኖር ዘግተናል። ከዚህ በኋላ የኛ ማተኮር ያለብን ውሃው ላይ ነው። በውሃው ላይ የሚመጣብን ያ ነው ጦርነት የሚፈጥረው። ለምሳሌ አንዋር ሳዳት የሰጡት አስተያየት ከዚህ በኋላ ግብጽን ወደ ጦርነት የሚመራት አሁን ከእስራኤል ጋር እንግዲህ ካምፕ ዴቪድ ተስማምተዋል። ውሃ ብቻ ነው። ይህ ማለት ነው አባይ ብቻ ነው። ኢትዮጵያ አንድ ነገር ልገድብ ወይም ልጠቀም ካለች ያን ጊዜ ወደ ጦርነት እንዳለን፣ ከዛ ሌላ ወደ ጦርነት የሚያስገባን የለም ብሎ ተናግረዋል። ሁለተኛ ምሳሌ በ1988 ዓመተ ምህረት እንደ አውሮፓውያን አቆጣጠር በጊዜው የግብጽ መከላከያ ሚኒስትር የነበሩት ሙሐመድ አቡ ጋዛላ ይባላሉ። እሳቸው አሁን ለምሳሌ ምን አሉ? ማንኛውም የናይል ተፋሰስ ሀገር የናይልን ውሃ ከገደበና ናይል እንግዲህ አባይን ከገደበና ካስቀረ የግብጽ ጦር ማንኛውን ፕሮጀክት የማውደም ችሎታም ሀሳብም አለው የሚል ነገር ሰጡ። ይሄም እንግዲህ አናዘር እንትን ነው ማለት ኢትዮጵያ ላይ የተቃጣ ስም አይጠቅሱም፣ ግን ኢትዮጵያ ላይ የተቃጣ ሌላ ምንም እንትን ስለሌላቸው። ሌላ ምሳሌ ለምሳሌ ቡትሮስ ጋሊ የተባበሩት መንግስታት ዋና ጸሐፊ ነበሩ። እሳቸውም እንዲሁ ያው ግብጻዊ ናቸው። በ1990 ዓመተ ምህረት በአውሮፓውያን አቆጣጠር በአካባቢያችን ጦርነት ከዚህ በኋላ የሚኖረው በአንድ ጉዳይ ብቻ ነው፣ ይኸውም በውሃው የሚል እና ብዙ እንዲህ አይነት ነገሮች መዓት መጥቀስ ይቻላል። ያው ግን ዞሮ ዞሮ አባይን እጠቀማለሁ ካልክ ያኔ እርምጃ እንገባለን፣ ያኔ ወደ ጦርነት እንሄዳለን የሚል ማስፈራሪያ ለዘመናት የኖረ ነው። 1875 ጉንደት፣ 1876 ጎራ ጦርነቶች ተካሂደዋል ከግብጽ ጋር። ግብጽ መታ አባይን ለመቆጣጠር ከኛ ጋር ጦርነት ገብታ ሁለቱንም አሸነፈናቸዋል። 1930ም ጋላባት አካባቢ ሞክረው ነበረ። ጦሩ በጣም ኃይለኛ መሆኑን ሲረዱ ሪትሪት አድርገዋል እና ግብጾች በጦርነት አባይን ለመቆጣጠር ሙከራ አድርገዋል፣ ግን አልተሳካላቸውም። ተሸንፈው ተመልሰዋል እና ያን ሁኔታ ነው እንግዲህ አሁንም እንደዛ እስካሁን ድረስ በፕሮፓጋንዳ ኃይለኛ ፕሮፓጋንዳ ዌል ኦርጋናይዝድ የሆነ ትልቅ ኢንስቲትዩሽን ነው ግብጾች የመሰረቱት የውሃውን በሚመለከት። በዚህ ላይ ደግሞ የፋይናንስና ኢኮኖሚክስ ኤሪያ ላይ በጣም ሰዎቻቸውን አስተምረው በመላው ኢንተርናሽናል ኢንስቲትዩሽኖች ውስጥ እንዲሰገሰጉ አድርገው ብድር እንዳታገኝ ከባንኮች ብድር እንዳታገኝ አድርገዋት ነበር። ኢትዮጵያን ኃይለሥላሴ ሞክረው ነበር። ለምሳሌ ያህል ኃይለሥላሴ ሞክረው አንዳቸውም ብድር እምቢ ስላሏቸው ስለከለከሏቸው ከዛ በኋላ ከኪሳቸው $20 ሚሊዮን አጥፍተው ነው ከዚህ ከገርድ ሌላ ተጨማሪ 3-4 ግድቦች እንዲሰሩ ጥናት ተደርጎ ተጠናቋል። እና አይ ቲንክ ምንድነው ይሄ ጠላትነቱ ምናምኑ ማስፈራራት እኛ ያንን ነገር እንዳናረግ ለማረግና ልክ አሁን ባለንበት እንድንቀመጥ በድህነት እንድንማቅቅ ፍላጎታቸው ነበረ። እንግዲህ በግብጽ በኩል በአባይ ወንዝ ላይ የመጠቀምና ያለመጠቀም ፍጥጫ ካይሮ በሰሜንና ምስራቅ አፍሪካ ላይ ጎልቶ የመውጣት አባዜ እንጂ የውሃ መጠን የመቀነስና ያለመቀነስ እንዳልሆነ በተጨባጭ ታይቷል። ከዚህ አንጻር ታዲያ የግብጽ ጥያቄ የውሃ ጥያቄ ነው ወይንስ ኢትዮጵያን በቀሪው ዓለም ዘንድ በጠላትነት የማስፈረጅ ጥያቄ? ከርሶ እናሳ። ጥያቄው እነሱ እንደዛ ፍሬም ሊያደርጉት ይሞክራሉ እንጂ የግብጽ ባለስልጣኖች የውሃ መቀነስ ያለ መቀነስ አይደለም። የግብጾች ፍርሃት ምንድን ነው? አንደኛ በጣም ያቃጠላቸው ከእንግሊዝ ቅኝ ግዛት ዘመን ጀምሮ
በ1929 ስምምነቱ በተለይ እነሱ ሱዳንን ወክለው ከግብጽ ጋር ወይ እንደዚህ አይነት ነገር ያደረጉት እንትን ላይ የሞኖፖሊ እንትኑ ላይ የናይል ውሃ ላይ ሙሉ በሙሉ የመቆጣጠር ሞኖፖሊ ወይንም ሄጌሞኒ ይሉታል። ሄጌሞኒክ ፓወር ሆነው ነው የቆዩት። አሁን ይሄ ግድብ መገንባት ያንን እንዳለ ይሸረሽረዋል። ትልቁ ፍርሃት እዛ ላይ ነው ያለው። አሁን ያ ሄጌሞኒክ ፓወር የነበራቸው የበላይነት መቆጣጠር ከእጃቸው አፈትልኮ ወጥቷል። ይሄን ነው ሊቆጣጠሩ ያልቻሉት ነገር። የውሃ መቀነስ አለመቀነስ አይደለም። ሌላው ትልቁ የሚፈልጉት ነገር ኡጋንዳ ላይ ጂንጃ የሚባል ግድብ አለ። ትንሽ ፓወር ፕሮዲውስ የሚያደርግ ቆይቷል ከተሰራ። አሁን ጂንጃ ላይ ያ ሲሰራ አሳሪው ስምምነት ምን ነበረ? የግብጽ መሐንዲስ ፐርማነንትሊ እዛ እንዲቀመጥ ነው። ሁል ጊዜ አለ። አሁንም ብትሄድ ታገኘዋለህ። እዛች ጂንጃ ላይ ቁጭ ብሎ ስንት ውሃ ለቀቁ፣ ስንት ውሃ እንትን አሉ፣ ስንት ናና ይሄ ይሁን ያ ይሁን እያሉ ትእዛዝ ይሰጣሉ። እና ቢመቻቸውና ቢችሉ ጉባ ላይ አንድ መሐንዲስ ማስቀመጥ ይፈልጋሉ። ይሄን መቆጣጠር የሚችል አሁን ድርቅ ነው ልቀቅ፣ አሁን እንዲህ አድርግ የሚል ትእዛዝ ኮማንድ የሚያደርግ which is impossible። አሁን ይሄን ነው የሚፈልጉት። ይሄ ደግሞ ሊሆን አይችልም። ስለዚህ የነሱ ፍርሃት ከዚህ በኋላ የሚሆነውን ነው ፍርሃታቸው። አሁን ደግሞ ካልጮህን፣ አሁን ዓለም ካላወቀልን በቃ ብዙ ችግር ላይ እንወድቃለን። ስለዚህ አሁን እንጩህ። ህዳሴው ግድብ ሆኗል፣ ተጠናቋል፣ ያውቁታል ምንም ማድረግ እንደማይችሉ። ሀገሪቷ ማደግ አለባት፣ ኋላ ቀርተናል፣ ረሃብ አለ፣ ድርቅ አለ፣ ያን ሁሉ መቋቋም አለበት ስለተባለ የዛ እንትን ነው የዛ ጩኸት ነው። በጠላትነት እንግዲህ ለማስፈረጅ እኮ አቃታቸው። ግብጾች ራሳቸውን በጣም ከፍ አድርገው ነው የሚያዩት። እንደ ወደኛ እኮ ወደ ደቡቡ ፊታቸውን ሊያዞሩ እኮ የቻሉት የህዳሴ ግድብ ከተጀመረ በኋላ ነው። ከዛ በፊት ሁሉ ነገር በቁጥጥራቸው ስር ስለነበረ ይህን ያህል ክብርም ሬኮግኒሽንም ለኢትዮጵያ የላቸውም ነበረ። ያ ዘዴያቸው ነው። ግን በጦርነቱ እኮ ኢትዮጵያኖች ደጋግመው አሸንፈዋቸዋል። ብቻ ዋናው ነጥብ ምንድን ነው? የግብፅ ይሄ በጣም በመጮህ ኃይለኛ ጩኸት በማድረግ እና ሴኩሪቲ ካውንስል እኮ 14 ነው 15 ጊዜ እኮ ነው በዚህ ኬዝ የሄዱት እና አንዱንም ኬዝ ለነሱ ሲምፓቲ የሚያሳይ ነገር ፈጽሞ አልመጣም ነበረ። እና ይሄ አይ ቲንክ በደንብ መታወቅ አለብን። ከበባው አቴምቱ እና የኛ እንግዲህ ዲክሌር ስናደርግ በተለይ ትኩረታቸው ምንድነው የፕሮክሲ ሆነው ለግብፅ የሚሰሩትን በገንዘብ እየተገዙ ለነሱ የሚሰሩትን እና እነሱ የሚያመጡት ጠንቅ ነው። እንግዲህ አሁን ይሄ በየሳምንቱ ነው ሊብሬሽን ፍሮንት ተብሎ እየተፈጠረ ጠመንጃ ይዞ ብዙ ትርምስ የሚያመጣ። እርግጥ እምልህ ኮዝ የለም ማለት ምናምን አይደለም እምለው፣ ግን አለ አይደለም ትልቅ ሮል የምትጫወት ግብፅ ናት ይህንን ሰፈር ለማናጋት። ሌላው በኢትዮጵያ በሳል ዲፕሎማሲያዊ ጥረት የናይል ትብብር ማዕቀፍ የመርህ ስምምነት ከተፈረመ እነሆ 1 ዓመት ገደማ ሆነው። ታዲያ ሌሎች ሀገራት ሲፈርሙ ግብፅና ሱዳን ግን ተቃውመውታል። በነገራችን ላይ ስምምነቱ ጸድቆ አፍሪካ ህብረት ቢገባም ዛሬም ድረስ ምንም እንቅስቃሴ አይታይም። ታዲያ ከዚህ ጀርባ የግብፅ ድብቅ ሴራ ምን ሊሆን ይችላል ተብሎ ይታመናል? መቼ ነው የተጀመረው? በፈረንጆች 1997 ጀምሮ ምክክር መካሄድ ጀመረ። ዶክመንቱ አልቆ ናይል ቤዝን ሴክሬታሪያት እንቴቤ የተቀመጠው በ2010 ነው። ስንት ዓመት ነው? ከ13 ዓመት በኋላ ከ13 ዓመት ጭቅጭቅ በኋላ ሴማንቲክ ይሉታል ፈረንጆች። ይሄ ምንድነው ሴማንቲክ ማለት? ጸጉር መሰንጠቅ ማለት ነው። ጸጉር መሰንጠቅ ለምሳሌ ወተር ሴኩሪቲ መግባት አለበት። ዩኤን ኮንቬንሽን ዩኤን ዋተር ኮርስስ ኮንቬንሽን በ1997 የጸደቀው እዛ ላይ እንኳን ወተር ሴኩሪቲ የሚባል ነገር የለም። የዓለም አቀፉ ላይ ማለት ነው። እነኛ አሁን የራሳቸውን ዴፊኒሽን ይዘው ወተር ሴኩሪቲ እንደፈለገ የምተረጉመው በፊት ተጠቃሚዎችን የማይነካ ማለት 1959 የማይነካ 1929 የሚያነካ ከዛ ውጪ እንዴት እንደምትዋይ ያን ሁሉ አስገብተው ሪዘርቬሽን አንዱ ሪዘርቬሽን ያካሂዳል፣ አንዱ ደግሞ ካውንተር ሪዘርቬሽን እያደረገ 13 ዓመት ፈጅቶ ናይል ቤዝን ሴክሬታሪያት እንቴቤ ያለው 2010 ላይ ተቀመጠ ያ ዶክመንት።
50+1 ለማግኘት 14 ዓመት ነው የፈጀው። 14 ዓመት ፈጅቶ ኦክቶበር 2004 አሁን ኦክቶበር 2025 የዛሬ ዓመት ነው እንግዲህ እንትን ያለው ማን ነው 5 ሆኖ ቀሩ። 5 አይበቃም። መጨረሻ ላይ ያው ደቡብ ሱዳን ከፍተኛ ፕሬሸርም ቢኖርባት እዛ ውስጥ ተደባለቀች። ወደ አፍሪካን ዩኒየን ሄደ፣ አፍሪካ ህብረት ሄደ። ከአፍሪካ ህብረት በኋላ ጸድቆ አሁን ምንድነው ናይል ሪቨር ቤዝን ኮሚሽን መቋቋም አለበት። ይሄ ናይል ሪቨር ቤዝን ኮሚሽን ምንድነው የሚያደርገው? ኤንቢአይ ናይል ቤዝን ኢኒሺዬቲቭስ እንትን ያለው ማለት ነው። ይሄ ኡጋንዳ ያለው ሴክሬታሪያቱ እሱን ሪፕሌስ አድርጎ ሁሉንም ንብረት ወርሶ ኮሚሽን ይሆናል ማለት ነው። አሁን እንግዲህ ኮሚሽን ለማቋቋም ነው የሁሉ ትግል ያለው። አሁን ግብጾች ያልጋበዙት የተፋሰሱ ሀገር መሪ ያለ አይመስለኝም። ያልተጋበዘ የለም። በቃ ይሄዳሉ፣ እነሱም ይጋብዛሉ። በቃ ሎቢ ማድረግ እባካቸው ይሄን ኮሚሽን መጽደቅ የለበትም፣ የኔ ኢንትረስት አልተጠበቀም፣ ይሄ እዚህ ላይ ወተር ሴኩሪቲ አልጸደቀልኝም እና እንዲህ ነገር ስለሆነ እባካችሁ ነው በቃ ሎቢ ማድረግ ነው አሁን የጀመሩት። በቃ እንዳይፈረም ኮሚሽኑ እንዳይቋቋም። በፊት ኢትዮጵያ ነበረች ዋናው የናይል ሪቨር ቤዝን ኮሚሽን ተቋቁሞ ምንሱ የኮኦፐሬቲቭ ፍሬምወርክ አግሪመንት ናይል ትብብር ማዕቀፍ እንትን ብሎ አሁን ግን ኢትዮጵያ ህዳሴ ግድብን ገንብታለች። መሯሯጥ ያለባቸው ማን ናቸው? የናይል ተፋሰስ ሀገሮች። እነ ኡጋንዳ ናቸው ፋይት ማድረግ ያለባቸው ኮሚሽን እንዲቋቋም። እነ ሩዋንዳ ናቸው፣ እነ ቡሩንዲ ናቸው፣ እነ ታንዛኒያ ናቸው፣ እነ ማነው ኬንያ ነች እንትን ማለት ያለባቸው። ወር ኦን ዘ ራይት ፓዝ። አሁን መታገል ያለባቸው እነኚህ የላይኛው ተፋሰስ ሀገሮች እነኚህ ኢኳቶሪያል ሌክስ ሪጅን ያሉት ሀገሮች ናቸው። እነሱ ናቸው ፋይት ማድረግ ያለባቸው። ግን ስቲል ኢትዮጵያም ናይል ሪቨር ቤዝን ኮሚሽን እንዲቋቋም ጥረት ማድረግ አለባት፣ እያደረገችም ነው ያለችው። ግብጽ የአረብ ሊግ አባል ሀገራትን ጆሮ ለማግኘት አባይን እንደምትጠቀም ሁሉ ምዕራባውያንንም ወደ አቋሟ ለማምጣት በርካታ ስራዎችን እየሰራች ትገኛለች። ከዚህ አንጻር ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ የግብጽን አፍራሽ ተልእኮንም ለመመከት እንዲሁም እውነታውን ለዓለም ለማሳወቅ እያከናወነቻቸው ያሉ የዲፕሎማሲያዊ ጥረቶች ምን መልክ ሊኖራቸው ይገባል ይላሉ? የህዳሴ ግድብ መጠናቀቅ ትልቅ ብሬክ ትሩ የሚል እንደው ወሳኝ የሆነ ኢቨንት ያደረገው ምንድን ነው? ይሄ ነገር አይታሰብም ነበረ። ኢትዮጵያ ህዳሴ ግድብን ትጨርሳለች ተብሎ አይታሰብም ነበረ። በተለይም ባሉት ጫናዎች አንጻር የግብጽ ዘመቻ፣ በውስጣችን ያሉት ፖለቲካዎች፣ ችግሮች፣ ያንን ሁሉ በምታስብበት ጊዜ ያ ነገር ያልቃል ብሎ 14 ዓመት እኮ ነው የፈጀው። ያልቃል ተብሎ አልታሰበም ነበረ እና የዓለምም ኦፒኒየን ምንድን ነው? የትርክቱ ዋናው ሜጀር ትርክቱ የነበረው ምንድን ነው? ኢትዮጵያኖችን የሚያዩት የሚያስተሳስሩት ከድህነት ከዛ ደግሞ ኤድስ ያለበት የሚመጣ እርዳታ በዛ ስለሆነ ጭንቅላታቸውን ተጠቅመው አንድ ትልቅ ነገር ጀምረው ይጨርሳሉ የሚባል አስተሳሰብ አልነበረም እና ይሄ ገርድ ምንድነው ያደረገው? ያንን ሰበረው፣ ያንን መታው እና በቃ ኢትዮጵያን ይሄን ሰሩ የሚል እንትን ፈጠረ እና አሁን አይ ቲንክ የኛ ትልቅ ሮል መሆን ያለበት ምንድነው? ያንን ሞሜንተም ያንን አላለም መርጅ ያደረገ አዲስ ሁኔታ ተጠቅመን የበለጠ የምንሰራቸውን ስራዎች ያሰብናቸውን እቅዶች ዓለም እንዲያውቅልን በጣም መስራት፣ በተለይ በሚዲያው ላይ እጅግ በጣም መስራት ያለብን ይመስለኛል። ዲፕሎማሲ ትልቅ ሮል እየተጫወተ ነው ያለው። እንግዲህ ያው ዲፕሎማሲ ብዙም አይታይም። አንዳንዴ ውጤቱን ነው የምታየው፣ ማን የት እንደሄደ ምን እንዳደረገ። ምክንያቱም ምን ነገርም የለበትም ኮንፊደንሻል ነው እና አሁን ለምሳሌ የጸረ ኢትዮጵያ አላይንስ ተፈጥሮ ነበር አስመራ ላይ የግብፁ የኤርትራው እና የሶማሊያው ሶስቱ ተናንደ ብለው በቃ ትልቅ እጅ ለእጅ ተያይዘው ምንም ሌላ ዓላማ የለውም። ያው እነሱ አይሉትም እንጂ ጸረ ኢትዮጵያ ለቀይ ባህርም አክሰስ እንዳይኖራት ግድቡንም እንዳትጨርስ ብዙ እንትን ያለው
አሁን ግን የከሸፈ አላይንስ ነው፣ የከሸፈ ህብረት ነው። ለዚህ ትልቅ ሮል የተጫወቱት ዲፕሎማሲ ነው። ዲፕሎማሲ ፕሌይስ ቢግ ሮል። ግብጽ ስለምን የኢትዮጵያ ታሪካዊ ጠላት ሆነች በሚል ዙሪያ የነበረን ውይይት ይህን ይመስል ነበር። እንግዶቻችን ስለነበረን ጊዜ በእጅጉ እናመሰግናለን።